ድርጅታችን ሲቋቋም በምስራቅ አፍሪካ የመጀመሪያው የሕክምና ጓንት ፋብሪካ ሆኖ የተቋቋመው ያረፈውም 5000 ካሬ ሜትር ወይንም ግማሽ ሄክታር መሬት ላይ ያረፈ ድርጅት ነው። እንግዲህ ከዚህ በመነሻው ምንድነው ከድርጅታችን አሁን እንደ መነሻ ስናይ ሲጂኤፍ ቢዝነስ ግሩፕ ኢምፖርት ኤክስፖርት ላይ የተመሰረተ ድርጅት ነበር። ከ10 ዓመት በፊት ግን ወደ ማኒፋክቸሪንግ ሲገባ እንደ ቢዝነስ ግሩፕ የመጀመሪያ የተቋቋመው የሲጂኤፍ ሜዲካል ግላቭ ነው ማለት ነው። አሁን ላይ ያለን ወደ 115 የሚሆኑ ቋሚ ሰራተኞችን ይዞ እየተንቀሳቀሰ ያለ ድርጅት ነው። በቅርብ አሁን ከአንድ ወር በኋላ 200 ሰራተኞች ይኖሩናል ማለት ነው። ያድጋል። ሰራተኞቻችንን ቁጥር እንጨምራለን። የተሻለ ነገር ስላለ በሙሉ አቅማችን 24 ሰዓት እያመረትን ያለ ነው። ግን ዋና የምንለው አሁን ጥሬ ዕቃ ምንድነው? ይሄ ናቹራል ረበር ላቴክስ የምንለው ነው። ኦልሞስት በፕሮዳክሽን ኮስት ደረጃ ብናየው እንኳን እስከ 50% አካባቢ የማምረቻ ዋጋውን የሚይዝ ፕላስ ፕሮዳክቱ ላይ ደግሞ እስከ 96% በክብደት ደረጃ ብናይ አንድ የሕክምና ጓንት ሲመረት 96% ላቴክስ ነው። ይህ ላቴክስ ደግሞ ያው ሀገር ውስጥ እንዳለ በኬሚካል ኮርፖሬሽን ስር አንዳንድ ስራዎች እየተሰሩ ቢሆኑም ይህን ጥሬ ዕቃ ደግሞ ብናገኝ የተሻለ ምርታችንን ማሳደግ እንችላለን። የተለያዩ አይነት የኳሊቲ የጥራት ደረጃዎችን አልፎ ነው ወደ ገበያ የሚወጣው። ከምን ጀምሮ? ከመጀመሪያው ፕሮሰስ ጀምሮ ማለት ነው። ምን አለ? ኮምፓውንዲንግ አለን፣ ከዛ በኋላ ዲፒንግ አለን፣ ከዛ በኋላ ፓኪንግ ነው። ኮምፓውንዲንግ ላይ ለምሳሌ ጥሬ ዕቃው ሁሉ ነገር የሚያስፈልጉ ግብአቶች ፎርሙሌትድ ይሆንና የሚፈልገውን ያህል ማቹሬሽን ዴት አለው። እዛ ውስጥ ይቆይና ሳምፕል ይወሰዳል፣ ኢንስፔክት ያደርጋሉ። በትክክለኛ ደረጃ ነው ወይ ኮምፓውንዲንግ የተሰራው የሚለው ነገር ከተረጋገጠ በኋላ ያ ኮምፓውንድድ የሆነው ላቴክስ ወደ ዲፒንግ ላይን ይሄዳል ማለት ነው። ዲፒንግ ላይን ደግሞ የተለያዩ ፓራሜትሮች አሉ። አሁን የቴምፕሬቸር ፓራሜትር ይኖረናል፣ የሙቀት ፓራሜትር ይኖረናል፣ ፒኤች ይኖረናል። እነኚህ ነገሮች መሟላታቸውን ደግሞ ኦንላይን ላይ ኤቭሪ 2 ሃወርስ ኳሊቲው ሜጀር ይደረጋል። በኢንስትሩመንት ሪከርድ ይኖረናል ማለት ነው። ፋይናል ፕሮዳክቱ ደግሞ ሲወጣ ምን ይደረጋል? የኤርታይት ቴስት አለ። ከተወሰነ ሳምፕል ስታንዳርድ አክሴፕተብል ኳሊቲ ሌቭል የሚባል ቻርት አለ። ዓለም አቀፍ ቻርት ነው። እሱን ተጠቅመን ነው የምንሰራው። ሳምፕል ቤዝድ ነው። ሳምፕል ይወሰዳል። 50 ፍሬ ወስደው በአየር ኢንስፔክት ያደርጋሉ ማለት ነው። ያንን ካለፈ ወደ ወተር ታይት ቴስት ይሄዳል። ወተር ቴስት ይደረጋል። ፕላስ በዛ መሃል ምን አለ? የሌንግዝ አለ። እነኚህ ፊዚካል የምንላቸው ዳይሜንሽኖች ይለካል። አሁን አንድ ግላብ መሆን ያለበት ሌንግዙ ይሄን ያህል፣ ዊድዙ ይሄን ያህል፣ ፐልም ቲክነሱ እንዲህ የሚባሉ አሉ። እያንዳንዱ ያንን ማሟላት ስላለበት በስታንዳርዱ መሰረት በአይኤስኦ ስታንዳርድ መሰረት ሰዓታቸውን ጠብቀው ሳምፕል ቤዝድ ኢንስፔክት ይደረጋል። ፋይናሊ ስትሬንግዙ ምን ያህል ነው፣ ጠንካራ ነው ወይ ተብሎ ደግሞ ቴንሳይል ስትሬንግዝ አለ። ቴንሳይል ቴስት ይሰራል ማለት ነው። ይሄ ካለቀ በኋላ ነው ድጋሜ ፕሪሺፕመንት ከመሰራቱ በፊት ወይ ወደ ደንበኛ ደግሞ ከሚሄዱ በፊት እንደ አንድ ባች ሳምፕል ተወስዶ ሁሉ ድጋሜ ቼክ ይደረጋል። እሱን ካለፈ ወደ ገበያ ስርጭት ይሄዳል ማለት ነው። 30% አካባቢ የሀገሪቷን ፍላጎት አሟልተናል ብለን እናስባለን። ግን ይሄ አሁን ኤክስፓንሽናችን አሁን ከምናመርተውም ከደብልም በላይ ነው። ኤግዚስቲንግ የሆነው ላይን የሚያመርተው ወደ 250,000 ፒስስ ግላቭ ፐር ዴይ ነው የሚያመርተው። አሁን ቀጣይ ያለው ሲጨመር 300,000 አካባቢ ነው። አሁን ቀጣይ ኤክስፓንሽን እንትናቸው ፕሮጀክቱ ማለት ነው። በቴክኖሎጂም ለየት ያለ ነው።
አሁን ኤግዚስቲንግ ላይኑ ሰው ነው የሚያወጣው፣ ማኑዋል ነው ስትሪፕ የሚያደርገው። ቀጣይ የሚመጣ አውቶማቲክ ስትሪፕ ነው፣ ራሱ አውቶ ስትሪፒንግ ነው፣ ራሱ ሮቦት ነው ስትሪፕ የሚያደርገው ምርቱን የሚያወጣው። በጣም ዘመናዊ ማሽን ነው እሱ። 300,000 ሲጨመር እስከ 70% አካባቢ የሀገሪቷን ፍጆታ እንሸፍናለን ብለን እናስባለን። በቀጣይም ደግሞ ይሄ በኤግዛሚኔሽን ግላቭ ነው። በቀጣይ ደግሞ ሶስተኛ እንትን አለን። አሁን ይሄኛው ላይን ልክ ስራ ውስጥ ሲገባልን ሰርጂካል ደግሞ ማምረት የሚችል የቀዶ ጥገና አገልግሎት መስጠት የሚያስችል ደግሞ ሌላ ላይን በቅርብ ይተከላል ማለት ነው። ያን ስናደርግ ወደ 80% 85% የሀገሪቷን ፍጆታ ማሟላት እንችላለን ብለን እናስባለን። በመጋቢት 5 2016 ስራ ከጀመረበት ጀምሮ እንዳልኩ በከፍተኛ አመራሮች በጤና ሚኒስትሯ ጭምር በዶክተር መቅደስ ዳባ ተጎብኝቶ ወደ ስራ ገብተናል። ይህን መሰረት በማድረግ የመጀመሪያ አካባቢ ስናቀርብ የነበረው እስከ 100,000 የሚሆኑ ቦክሶች ለግለሰቦች ለግል እንትኖች እናካፍል ነበር፣ ለጅምላ አካፋዮች ማለት ነው። ከዛ በኋላ ግን ከመንግስት በፈጠረልን የገበያ ትስስር መሰረት ከጤና ሚኒስቴር ጋር በተያያዘ ኢብሳ የኢትዮጵያ መድኃኒት አቅርቦት አገልግሎት ከነሱ ጋር ወደ አስራ ወደ እነሱ እያቀረብን ያለ ነው ማለት ነው። በዚህ መሰረት የመጀመሪያ ዙር አቅርቦት ወደ 785,188 ውል ፈጽመን ቦክስ ማለት ነው። ቦክስ ትልቁ ሳይሆን ፕራይመሪ ቦክስ ትንሿ 100 ትይዛለች ማለት ነው። እሷን 785 በመጀመሪያ ፒኦ 392,594 አካባቢ ሙሉ ለሙሉ አስረክበናል በውላችን መሰረት። አሁን ቀሪ ሁለተኛው ፐርቼዝ ኦርደር የተቀደው ደግሞ 52% አስገብተን ቀሪ በዚህ በሁለት ወር ውስጥ አጠቃላይ እናስረክባለን ብለን እናስባለን። ስለዚህ የገበያ ክፍተት የለብንም። የሚያጋጥሙ ተግዳሮቶች ምንድናቸው? ተግዳሮቶቻችን ከመብራት ጋር በተያያዘ መብራት በሚቆራረጥበት ሰዓት የሚፈጠረው የምርት መደነቃቀፍና የጥሬ ዕቃ ብልሽት ከፍተኛ ኪሳራ ይደርስብናል በዚህ ማለት ነው። ይሄን ለማቋቋም 2 ሜጋዋት አቅም ያለው ጄኔሬተር ተክለን በሰዓት 570 ሊትር የሚፈጅ ነዳጅ እየተጠቀም የሚያመርትልን ማለት ነው። እሱ ነበር የምንጠቀመው። እሱኑ ለማንቀሳቀስ የነዳጅ እጥረት በከፍተኛ ሁኔታ እንቅፋት ሆኖብናል ማለት ነው። አንዱና ዋነኛ ይሄ ነው። ሌላኛው ችግራችን ከዚህ ከላቴክስ አቅርቦት ጋር የተያያዘው ነው። የአቅርቦት ሰንሰለቱ ያለው 2-3 ወር እየፈጀ ጋፕ እየፈጠረብን ክፍተት የሚፈጥርብን ስለሆነ እሱ ነገር በከፍተኛ ሁኔታ እንቅፋት እየፈጠረብን ይገኛል። ነገር ግን ይሄ ላቴክስ አገር ውስጥ የሚመረት አገር ውስጥ ምርት ይገኛል። የጎማ ዛፍ ወተት ማለት ነው። የጎማ ዛፍ ወተት በኬሚካል ኮርፖሬሽን አማካኝነት ሚዛን ኢትዮጵያ አካባቢ ይመረታል። ይህንን የገበያ ትስስር ለመፍጠር አህሪ ጋር ሆነን የጀመርነው ፕሮሰሶች አሉ። ፈጣን ባይሆንም እየሄድንበት ያለ ነው። ይህንን ሳትስፋይድ ካደረግን አብዛኛው ጥሬ ዕቃችን እዚህ እናገኛለን ማለት ነው። በዚህ አማካኝነት ኢምፖርት ሰብስቲቱሽን ብቻ ሳይሆን ከውጭ የምንገዛቸው ነገሮች ጭምር እንቀንሳለን ማለት ነው። ይህን መሰረት አድርገን ነው እየሰራን ያለና ኤክስፖርት የማድረግ ፍላጎት ከፍተኛ ስለሆነ ኤክስፖርት ማድረግ ለሀገርም ለእኛም ከፍተኛ ጥቅም ስለሚኖረው ይህን ለማድረግ በዝግጅት ላይ ነው የምንገኘው። ዝግጅታችን አንዱ ምንድነው የሀገር ውስጥ ሳትስፋይድ አድርገን ወደ ውጭ ለመላክ የሚያስችለን የኤክስፓንሽን ስራዎች መስራት ነው ማለት ነው። የኤክስፓንሽን ስራ ምንድነው? አንዱ በፌደራል መንግስትና በክልል መንግስታት በተደረገ ድጋፍ ያገኘነው 11,000 ካሬ የሚያርፍ በሰዓት 75,000 የሚያመርት የግላብ ፋብሪካ ልንተክል ነው በዚህ ኖቬምበር አጋማሽ ጀምረን ማለት ነው። ይህንን የሚያመርተው የሰርጂካልም የሜዲካልም የኤግዛሚኔሽንም ጭምር የሚያመርት ፋብሪካ ነው ማለት ነው። በዚህ ማምረት ከጀመረ ኦልሬዲ የሀገራችን የተጨማሪ እስካሁን ሰርጂካል እየተመረተ አይደለም። ሰርጂካል የሚያመርተው የመጀመሪያ ይሆናል ማለት ነው። ከዛ ባሻገር እዚህ ጋር ሊታወቅ የሚገባው የእኛ ምርት ነን ፓውደርድ ግላብ ነው የምናመርተው፣ የኤግዛሚኔሽን ግላባችን ማለት ነው። ስለዚህ ይህንን ከዚህ ጋር አቅም ፈጥረን የሀገራችን ፍላጎት አርክተን ወደ ውጭ የምንልክበት መንገድ እናመቻቻለን ማለት ነው። ስለዚህ ዋነኛ አሁን የኤክስፓንሽን ስራ የምንሰራው 75,000 በሰዓት የሚያመርተው ነው ሂደት ላይ የሚገኘው ማለት ነው። ኖቬምበር አጋማሽ ላይ ጀምረን ከ4 ወር እስከ 5 ወር በሚገዝ ጊዜ ጨርሰን ወደ ስራ ነው።
ቅድም ላቦራቶሪዎቻችን እንዳያችሁት በሁሉ የላቦራቶሪ መሰረት አድርገን ፕሮሰስ ላይ ጥሬ ዕቃ ፕሮሰስ ላይ ካለቀ በኋላም ቴስት የምናደርግበት የመለኪያ መጠኖች አሉ ማለት ነው። በዚህ መሰረት ጥራቱ የተጠበቀ እንዲወጣ ለማድረግ ጥረት እናደርጋለን። ይስተካከላል። እያስተካከልንም ጥራት ያለውም እያስረከብን ነው የምንገኘው ማለት ነው። ከዛ ባሻገር ፊኒሽ ጉድስ ላይ በብዛት 100% ቴስት ነው የምናደርገው። 100% እያንዳንዷ ቅድም እንዳየነው ማለት ነው እያንዳንዷ ግላፍ ተለክታ ነው የምትወጣ። 100% ቴስት እየተደረገ ስለምትወጣ በኳሊቲ ምንም እንትን የለብንም ማለት ነው። ሲስተማችን ላይ የኳሊቲ ለማስገባት የአሰራር ሲስተማችን ላይ ለማስገባት የተጀመሩ ጅማሮች አሉ። አሬጋም ከፍተኛ ድጋፍ እያደረገ የሚገኝ ትልቁ ድርጅት ነው ማለት ነው። ለምሳሌ ከላቴክስ እንድንጠቀም ከኬሚካል ኮርፖሬሽን ጋር የመሀል ሆነ እየሰራልን ያለው ትስስር እየፈጠርን ያለው አሬ ነው። ስለዚህ እዚህ ላይ ከፍተኛ አስተዋጽኦ እያደረጉልን ድጋፍ እያደረጉልን ነው። የአሰራር ሲስተማችንም ወደ ማዘመን የምንሄድበት መንገድ የተጀማመሩ ነገሮች አሉ። ስልጠናዎችም እያዘጋጁ የሚገኙ አሪዎች ናቸውና ከፍተኛ ድጋፍ እያደረጉልን የሚገኝ ትልቅ ድርጅት ነው። ከሼልፍ ላይ የተለያዩ ጥናትና ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዛሬ ባለፈው ሳምንት ከአቶ ሻምቦ ፍላቴ ጋር ቆይታ አድርገን ነበር። በአህሪ በፋርማሲቲካልና ባዮሎጂካል ምርት ልማት ዳይሬክቶሬት ዳይሬክተር እና ከፍተኛ ተመራማሪ ነው። ከሱ ጋር ቆይታ እናደርጋለን። ባለፈው ሳምንት እንደምታስታውሱት ያነሳ ነው ርዕሰ ጉዳይ በተለይ በግላቭ ኢንዱስትሪ ወይም ደግሞ በፋርማሲቲካል ኢንዱስትሪው ማዕከል ያደረገ ውይይትና አሁን ደግሞ በግላቭ ኢንዱስትሪው ላይ ያሉ ተቋማትን በምርምር ማገዝ ላይ በተመለከተ አህሪ እያደረጋቸው ያሉ ስራዎችን በተመለከተና እንደ ሲጂኤፍ እና አፎሚ ከተሰኙ ተቋማት ጋራ የሚሰራውን ምርምር አዘል እገዛዎችና ስልጠናዎችን ማዕከል ባደረገ ውይይት እናደርጋለን። እንድትከታተሉን በማክበር ጋብዛለሁ። ወደ ሲጂኤፍ እና ወደ አፎሚ ግላቭ ኢንዱስትሪዎች መተን ከማውራታችን በፊት አንድ ማንሳት ያለብን ነገር ብዬ የማምነው የጥናትና ምርምር ስትራክቸር ወይም ኢንፍራስትራክቸር ወይም መሰረተ ልማቶች መሰረታዊ ናቸው ብዬ ነው የማምነው። አህሪ እንደ አህሪ ትልቅ ተቋም ነው። ትልቅ ፋሲሊቲ ያለው ህንፃ ገንብቶ አሁን ፕሮሰስ ላይ ብዙ ነገሮችን እየተገጣጠሙ ላቦራቶሪዎች በዓለም አቀፍ ስታንዳርድ ደረጃ ፎርም እየተደረጉ ያለበትን ነገር እናያለን። ስለዚህ ከዚህ አንጻርም እንደ ተመራማሪ አንድ ዳይሬክቶሬት እንደሚመራም ሰው ማየት ይፈልጋል ብዬ አምናለሁ እና ከዚህ አንጻር ትልቅ ተስፋ ሰጪ አሁን አህሪ ከሌላ ምርምር ተቋም ለየት የሚያደርገው ቤዝ አለው። ባዮሜዲካል ሪሰርቹ ላይ ጥሩ ኤክስፒሪየንስ አለው። ጥሩ ማሽነሪዎች አሉ። ነባር ነው፣ ቤዝ አለው። እንደ ፋርማሲቲካል ዘርፍና እንደ ባዮሎጂካል እንደ ቫክሲን ላይ ቅድም ጋር ሺልድ ቫክስ አለ፣ እንደ ትራዲሽናል እንደ ሌላ ሴክተር እንደ አህሪ አሁን አዲሱ ኢንፍራስትራክቸር ትልቅ መነሻ ነው ብዬ አስባለሁ። ወደ 40 ላቦራቶሪ ይኖራል ተብሎ ይገመታል። እንግዲህ አህሪ እነኚህ ላቦራቶሪዎች በ$30 ሚሊዮን አካባቢ ከጤና ሚኒስቴር በወጣ ግዢ ማሽነሪ ተገዝቶ እየተገጠሙ ነው ያሉት። ይሄ ሲያልቅ አህሪ ትክክለኛ በሪሰርች አገሪቱን የሚደግፍ ተቋም ይሆናል የሚል እምነት አለ። ቅድም እንዳልኩ የባዮሜዲካል ሪሰርች አለው፣ ኢንኩቤሽን ሰርተር አለው፣ ፎርሙሌሽን ዲቨሎፕመንት ሰርተር አለው፣ ክሊኒካል ትራያል አለው። እዛው ትሞክረዋለህ። የክሊኒካል ትራያል በአናላይዝ ኮን እዛው ታያለ ምን አይነት ፕሮዳክት ውጤታማ ነው። መጨረሻ ላይ ቅድም እንዳነሳው 2 ዲቪዥኖች አሉ አህሪ ውስጥ። የማርኬቲንግ ዲቪዥን አለ፣ ሊንክን ፍጥን ከገበያ ጋር። ሌላ ምንድነው ኢንቨስትመንትና ምህንድስና የሚባል ዲቪዥን አለኝ። ቅድም እንዳልኩ ፕሮጀክቱን የሚያጠናል። ፕሮጀክት ቅድም ያነሳው ማናጅመንት ሰዎች ቢዝነስ ሰዎች ያሉበት እሱን ጨርሶ ኢንኩቤሽን አሳድጎ ከዛ በኋላ ወይ መንግስት ይገባበታል። በተለይ አዋጅ ላይም አለ። ፕራይቬት ሴክተሩ ደግሞ የግሉ ዘርፍ የማይገባ ላይ መንግስት ገብቶ አሳድጎ ያስተላልፋል። ለምሳሌ ኢፋርም ብትወስዶ የዛሬ የተወሰነ ዓመት በፊት የመንግስት ነበር፣ አሁን ለፕራይቬት ሆኗል። እንደዚህ በተለይ ጥሬ ዕቃ ላይ የሀገር ውስጥ ኢንፑት ላይ መንግስት ገብቶ ሊያሻግረው ይችላል ፕራይቬታይዜሽን። በዚህ ደግሞ ሺልድ ቫክስ ኢትዮ ባዮ ፋርማ ይባል ትንሽ በህዝብ ተወካዮች ምክር ቤት ተቋቋመ ያለ እሱ እንደዚህ አይነት ኤሪያ ላይ ይገባል ብለን እናስባለንና እሱ ይሄ ላቦራቶሪ ትልቅ ግብአት ነው። በነገራችን ላይ ላብ ወሳኝ እንደኛ ሀገር ደግሞ ክፍተት ላቦራቶሪ ፉል ላቦራቶሪ የለም። የሆነ ነገር ሲሰራ የሆነ ይጎላል። አህሪ በዚህ ሙሉ ተቋም ሙሉ ላቦራቶሪ እንደ ሀገር በነገራችን ላይ አህሪ
ለወደፊት ለሀሪ ብቻ አይደለም ሰርቭ የሚሆን ተቋም ይሆናል ምን እምነት አለ። እንደ ሀገር ሰርቭ ማድረግ አለ። አሁን ከ100 በላይ ሪሰርቸሮች እኮ ከዩኒቨርሲቲ ወስዶ እኮ ሪሰርቻቸውን እየሰሩ ዝም ብሎ ሳይሆን ቴማቲክ ኤሪያ ያወጣል። ሀሪ ቴማቲክ ኤሪያዎች ይለያል። አዎ ባዮሜዲካል ሪሰርች ላይ ኮላ ያወጣል። የጤና ሚኒስቴሪን ችግር ሊፈቱ የሚችሉ የጤናው ሴክተር ያለበት ጋፕ ላይ ፕሮፖዝ አድርጎ ኮላ ያወጣል። በዛ ላይ ፒኤችዲ መስራት የሚፈልግ ሰው ሀሪ ስፖንሰር ያደርገው መጥቶ ሪሰርቹን ይሰራል። ተማሪው ትምህርቱን ያገኛል። ሁሌ ሀሪ ደግሞ በኤክሰሌንት ነው የሚያስመልከው የተሻለ ፖይንት። ለምን በጣም ሲኒየር አገሪቱ ላይ ሌላ ቦታ ብዙ የማታገኙ ሪሰርቸሮች አሉ፣ ሊድ ሪሰርቸሮች ሳይንቲስቶች አሉ። እነኛ አድቫይዝ ያደርጋሉ፣ ይከታተላሉ። የሪኤጀንት ብዙ ችግር የለበትም ማለት ግራንትም ጽፎ ስለሚያገኝ በዛ ይገዛል። ውጤቱ ሲወጣ ሁለት አይነት ነው፣ ወይ ፖሊሲ ወይ ፓብሊኬሽን ወይ ምርት ነው የሚወጣው። እና እነኚህ ነገር እንደ ሀገር ወጥቶ ኮሚኒቲ ውስጥ ነው የሚበተኑት ማለት ነው ውጤቱ። ስለዚህ በዛ ላይ ትልቅ ነገር ኢንፑት ያደርጋል እና ትልቅ ላቦራቶሪ የተገነባ ነው። ትልቅ ሮል ይሆናል የሚል እምነት አለ። ለዚህ ደግሞ ብዙ ሰዎች ተረባርበዋል። እንግዲህ አሁን ወደ ተነሳንበት ወደ ግላቭ ኢንዱስትሪው ደግሞ እንምጣ። እንግዲህ ሁለት አይነት የግላቭ አይነቶች አሉ፣ ኤግዛሚኔሽናል የሚባሉ እና አንደኛው ደግሞ ሰርጂካል የሚባል አለ። እነዚህን በሀገር ውስጥ ለማምረት ደግሞ እድልና ቻንሶች አሉ። ስለዚህ አሁን ሲጂኤፍ እና አፎሚን እንደ ተቋም ወስዳቸዋል። እነዚህ ተቋማት የሚያመርቷቸው ምርቶች የሀገርን ፍላጎት ራሱ አላሟሉ። ባላቸው ካፓሲቲ እያመረቱ ነው፣ እያቀረቡ ነው። ፍላጎታቸው አቅማቸው የሀገራችንን ፍላጎት ወይም ደግሞ የዘርፉን ፍላጎት መሙላት እየቻለ አይደለም። ስለዚህ አይናችሁን ከፈት አድርጋችሁ ያያችሁት ፍላጎታቸውን የሀገራችንን ፍላጎት በመሙላት ረገድ የነዚህ ተቋማት ሚና ምን መሆን አለበት፣ ምን ጋፕ አለባቸው፣ ምን ጋፕ ይሞላላቸው የሚል ሀሳብ ይዘን ነው እንግዲህ ወደ እነዚህ ተቋማት የመጣ። ምን አያችሁ? እንደ ተመራማሪ ምን ጋፕ አያችሁ? ምንስ ሰፖርት ይደረጋሉ እንደነዚህ አይነት ተቋማቶች? እሺ አፎሚና ሲጂኤፍ ትንሽ የቆየ ፋብሪካ ነው። ብዙ ስቴፖች ሂደዋል። ፒክስ የሚባል አለ የኳሊቲ ማናጅመንት ሲስተም በፊት የነበረው እና አፎሚ ደግሞ ያው 1 ዓመት ከምናምን ነው ገና እየመጣ ያለው ካምፓኒ ነው። ፓይፕላይን ላይ ያሉ ማለት ነው 1-2 ፋብሪካዎች ገና በግንባታ ደረጃ ያሉ ስላሉ ምንድነው እንደ ፋርማሲቲካል ሴክተር አፎሚም ጭምር ግላቭ ፋብሪካ ምንም የማንደራደርበት የኳሊቲ ጉዳይ አለ። ጥራት ሀሪ ጥራት ላይ በደንብ ይደግፋል። በደንብ ጥራቱን የጠበቀ ምርት ያስፈልጋል። ጥራት አንደኛ ተላላፊና ተላላፊ ያልሆኑ በሽታዎች በተለይ ተላላፊ የሆኑ በሽታዎችን ለመከላከል ነው ግላቭ የሚጠቀመው። የግላቭ ኳሊቲ መውረድ ማለት የኮንታሚኔሽን የበሽታ መተላለፉ ይጨምራል። ለምን? ትረስት ነው፣ እምነት ነው። በተለይ አንድ ሐኪም ገብቶ የሚሰራው የግላቭን አድርጎ አምኖ ነው ይከላከለኛል። ስለዚህ ጥራት ላይ ጥሩ ነው አፎሚ ያለበት ደረጃ ብለን ነው የምናስበው። አሁን ምን ይቀረዋል? ሲጂኤምፒ ወይ ደግሞ የጥራት መስፈርቱን የመልካም አመራር ጥራቱን ስታንዳርድ ሰርቲፋይ መሆን አለበት። ለዚህ ደግሞ የሚቀሩ አሉ። ሀሪ ሊሰራበት የሚገባ የአቅም ግንባታ ስልጠና ከኤፍዲኤ ጋር በመሆን ኢንስፔክሽን መጥቶ እንዲያዩላቸው ኢንስፔክት አድርገው ክፍተቶችን እንዲሞሉ አይሶ ላይ ከደረጃዎች ኤጀንሲ ጋር ከደረጃዎች ኤጀንሲ ጋር አይሶ የራሱ የቻለ ክፍል አለ። እዛ ጋር እየሰራ ነው ያለ ነው። ኦልሬዲ ፓይፕላይን ላይ መጥቶ አይሶ ኢንስፔክት አድርጎ የሚያስፈልገው ዶኩሜንቴሽን ሰርቶ አይሶ ሰርቲፋይ እንዲያደርጉ አልፎ ተርፎ እነኚህ ፋብሪካዎች እዚህ እንዲቀሩ አይደለም። ለምን ፓይፕላይን ላይ ያሉ ይመጣሉ። እኛ ፍላጎታችን ቢያንስ ወደ ምስራቅ አፍሪካ አካባቢ ጎረቤት ሀገር ኤክስፖርት ማድረግ ነው። ያ ለማድረግ ደግሞ እኛ የምንጠቀመው ኳሊቲ ነው ሌላው የምንመኘው። ይሄ ዓለም አቀፍ ስታንዳርድ አይሲኤች ይባላል። ኢንተርናሽናል ኮንፈረንስ ፎር ሃርሞናይዜሽን ማለት በዓለም ላይ ያሉ ሳይንቲስቶች ይገናኛሉ። ይሄ አይሲኤች ላይ ምንድነው ሁሉም እዛ ላይ ያለው ማንኛውም ሀገር ጥራት ማስጠበቅ አለበት የሚል አግሪመንት ነው። ሀሪ ለኢትዮጵያ የሚያመርተውን ግላቭ ኳሊቲውን ያስጠብቃል፣ ያግዛል፣ ይደግፋል። ኳሊቲ መኖሩን አለመኖሩ ደግሞ ኤፍዲኤ ይቆጣጠራል። ያ ኳሊቲ ለኬንያም ለሱዳንም ለማንም ሄድ ያን ኳሊቲ ማስጠበቅ ግዴታ ነው። ነገ እኮ የማርኬት ሃርሞናይዜሽን ለምሳሌ ማቹሪቲ ሌቨል ሲል አቺቭ አድርገን ከዚህ በኋላ የኛ ፕሮዳክት ኬንያ ላይ ሬጂስተር አድርግ የኬንያ ሬጉላቶሪ ላይጠበቅበት ይችላል። የኬንያ ፕሮዳክት ደግሞ ኢትዮጵያ ውስጥ የኢትዮጵያ ሬጉላቶሪ ሄዶ ኢንስፔክት እንዲያደርግ ላይጠበቅበት ይችላል። ገበያው ሲከፈት አንደኛ በጣም እና አፎሚ እነኝን የምንደግፋቸው ዳምፕም እንዳንሆን
ዓለም አቀፍ ስታንዳርዶችን ስታንዳርድ ማሟላላ ካላሟላ ገበያ ውስጥ ያኛው ዳምፕ ያደርግባል። አንተ መላክ ካልቻልክ የገበያው ሲከፈት ገበያው ነፃ ሲሆን አንተ መላክን መቀበል አለ። አለበለዚያ ተቀበለው ሊንቀር። ለዛም ነው ሀሪ እየሰራ ያለበት አፎሚ ኳሊቲ የጠበቀ ፕሮዳክት እንዲያመርት በሙሉ አቅሙ እንዲያመርት። የዛሬ ዓመት ብትመጣ እኮ ከ40% በታች ነው ሲያመርት ነበር። አሁን ይሄ ላቴክስ ለእኛ ትልቅ ተስፋ ሰጪ ነው። በአገር ውስጥ መገኘት እኛ እድለኞች ነን። መልክዓ ምድራችን ምቹ ነው። ይሄን ከኬሚካል ኮርፖሬሽን ጋር ስናወራ ገና እጽዋቱን አስፍተን ምርሻው ብዙ ምቹ ቦታዎች አሉ ኢትዮጵያ ውስጥ በነገራችን ላይ ለዚህ እጽዋት የሚሆኑ ማለት ነው። ንፋስና ሀይ እንትን ነው የማይወደው እንጂ እጽዋቱ ብዙ ሀገር ላይ መብቀል ይችላል። ስለዚህ ይሄን አስፍተን ነው ባይ ፕሮዳክቱን ቅድም እንዳነሳ ነው ደግሞ ለሌላው የሚሆን አድርገ ነው ማያያዛ። ስለዚህ ኳሊቲ ማስጠበቅ፣ ምርቱ እንዲጨምር አድርግ፣ በሀገር ውስጥ መተካት። ቅድም እንዳልኩ ግራጁዋሊ ከውጭ የሚገባው ላይ ደግሞ ኢንሴንቲፋይ እያደረግን ስንሄድ እነኛ ኢንዱስትሪዎች ደግሞ እያደጉ እየበቁ ይመጣሉ የሚል እምነት አለ። ስለዚህ ኳሊቲ ላይ ጥሩ ሂዷል፣ ግን የሚቀሩ ነገሮች አሉ። ዶክሜንቴሽን ላይ እናገዛለን፣ አይሶ ላይ፣ ጂኤምፒ ላይ፣ የፕሮዳክሽን ላይ ነው ፉል በ3 ሽፍት እያመረተ ነው ያለው። የምንፈልገው ይሄ ሁሉም እያመረቱ ሁለቱም ተቋማት በ3 ሽፍት እያመረቱ ነው። ምርታቸውን ደግሞ ኢብሳ እየተቀበለ ነው። ስለዚህ እንግዲህ እንደ አሃሪ ደግሞ እነዚህ ተቋማት ብዙ ነገር እንደሚፈልጉ ይታወቃል። አንዱ እንግዲህ ስልጠና ነው። ሳይንሳዊ ዓለም አቀፍ ስታንዳርዱን የጠበቀ ሳይንሳዊ ስልጠናዎችን ይፈልጋል። ለምን ቅድም እንደገለጽክልኝ ተወዳዳሪ ለመሆን ማንም አምጥቶ ዳምፕ እንዳያረግብን ዓለም አቀፍ ስታንዳርድ ያላቸውን አናስገባም ማለት አንችልም። ስለዚህ እኛም ደግሞ አናስገባም ብለን እንደምንለው መላክም መብታችን እንዲሆን ይህንን ማሟላት አለብን። ስለዚህ ስልጠናዎች ይፈልጋል። በምን አይነት መንገድ ከሰራተኞች ጋር ነው ወይስ በምን አግባብ? እዚሁ በመቆየት ነው? ሪሰርች እዚሁ ላይ በመስራት ነው? በምን አግባብ የሚለውንም ነገር ማየት ይፈልጋል። እሺ፣ ጥሩ ጥያቄ ነው። ስልጠና አሃሪ በሁለት አንግል ነው የሚሰጠው። አፎሚ አሁን አዲስ ከገባ በኋላ ደረሰበት አለ። ሲጂኤፍ ተጠቃሚ ነው። ለአምራች ኢንዱስትሪዎች ባለፉት 3 ዓመታት ከ400 በላይ የአምራች ኢንዱስትሪ ሰራተኞችን ጂኤምፒ ያሰልጥናል። የመልካም አመራረት ስርዓት ለአንድ መድኃኒት ፋብሪካ፣ ለአንድ ግላብ ፋብሪካ፣ ለአንድ ሲሪንጅ ፋብሪካ የሚያስፈልገውን የመልካም አመራረት ስርዓት ወሳኝ ማለት እንግዲህ ፕሮዳክሽን ማናጀር፣ ኳሊቲ ማናጀር ቅድም እንዳሉትን 400 የሚሆኑ አካባቢ በ16 ዙር አዲስ አበባ ላይ እየጠራ 11 ሚሊዮን ብር ኢንቨስት አድርገን ከመንግስት ካዝና ወጥቶ ስልጠና ሰጥተናል። ያው የአንድ ሰራተኛ የአንድ ፋብሪካ ሰራተኛ 1000 ምናምን ነው። ሁሉን አናሰልጥ ነው እነኛ ስታሰልጥ ነው እነሱ ደግሞ ካስኬድ እንዲያደርጉ ከዛ ስልጠናው ምን ኢምፓክት አምጧል የሚለውን አሰስ አድርገናል። ጥሩ ለውጦች አምጧል። አንደኛ የመልካም አመራረት ስርዓት ማለት በአንድ ጊዜ ነገር የምተው አይደለም። ለምሳሌ ይሄን ቆሻሻ እዚህ ጋር ታስቀምጥ ብለህ ነግረህ በኋላ ሰውየው አንተ ስትሄድ መልሶ ያስቀምጣል። ለምን አያውቀውም? የመልካም አመራረት ስርዓት ማለት ግን ባህል ነው። ባህል እንድታረግ ነው። እዚህ ጋር አይቀመጥም። ለምን ጤና ላይ እንደዚህ አይነት ሲደርስ የአዳፕት ማድረግ አለ። ለምን እንደማያስቀምጠው ነው የሚያውቀው እንጂ አንተ ስለምትቆጣው አይደለም። ሳኒቴሽን እንደ ሃይጂን ለምሳሌ ቅድም ስንገባ ያየን ፀጉራችን እንሸፈናል፣ ጫማችን እንሸፈናል። ጫማይን ተሸፈንና ግባ ብትሎ ህግ መስለዋል። መልካም አመራረት ስርዓት 16 ቻፕተር አሉ፣ 16 ኢንዲኬተሮች አሉ። ፐርሶኔል ሃይጂን ያለ፣ ዶክመንቴሽን፣ ኮንታሚኔሽን፣ ክሮስ ኮንታሚኔሽን ባሉ ይሄ ሲሆን ይሄ ያመጣል። ይሄን በደንብ ካላጸዳ የዚህ ፕሮዳክት እዚህ ውስጥ ሲገባ እንደዚህ ሰው ይገላል ብለህ ስትነግረው ግን ይጠነቀቃል። ለምን እንደምትጠቅስ ነው። ስለዚህ ከ400 በላይ አሰልጥነናል። በምን በመልካም አመራረት ስርዓት። የፋብሪካ ኃላፊዎቹ በባህል ነበር ድሮ ፋብሪካ ነው የሚመሩት፣ ዘመን ነው የሚያስቀምጡት። እሱ ሊደርሺፕ ምን እንደሆነ የመድኃኒትና የግላፍ የሲሪንጅ ፋብሪካዎች የተለየ ሊደርሺፕ እንደሚያስፈልገው ሊደርሺፕ ለ90 የአምራች ኢንዱስትሪ ኃላፊዎች ሰጥተናል። ኦፕሬተሮች ማሽን ላይ የሚቆሙት ብዙዎቹ በቲቪ ቴሌቪዥን ነው። አሃሪ እዛ ላይ ትላልቅ ስራዎችን የሰራ አንደኛ ኦፕሬተሮችን አሰልጥነናል እዛው ጠርተን። ሁለተኛ አንዳንድ ሰፋ ያሉ በተለይ በፓኬጂንግ ላይ የሚበዙት ደግሞ ኦንሳይት ስልጠና ሰጥተናል። ፋብሪካ ይሄን ለ2 ቀን ለ3 ቀን ሰጥተናል። ከዚህ አልፈን አደግራት መድኃኒት ፋብሪካ ኦንሳይት ለ56 ሰው ስልጠና ሰጥተናል። እዛው ተገኝተን 5 ቀን። ለምን በጦርነትም
የተጎዳ ነበረ፣ ትሮማ ላይ ነበሩ። ሁለተኛ ደግሞ በዛን ጊዜኛ ስልጠና ስንሰጥ ብዙዎቹ ላይ አልተሳተፉ ነበር። ያን ከቨር ለመሙላት እዛ ድረስ ተገኝተን አሰልጣኝ ከዚህ እኛ ሄደን እዛ ላይ ኦንሳይት ትሬኒንግ ሃንድስ ኦን ትሬኒንግ ለ56 ሰው ሰጥተናል። በዛም ይሰጣለን። በተለያዩ በሊደርሺፕ አሁን ያሉ ኦፕሬተሮችን በሁለት ነገር በዛ ላይ አላበቃንም። ከአዲስ አበባ ዩኒቨርሲቲ ጋር እነኚህ ኦፕሬተሮች አሁን በቆዳ በጨርቅ ምናምን ቲቪት አለ ከሌቨል 1 እስከ ሌቨል 4 አለ። ፋርማሲካል ላይ የለም። ያን ከአዲስ አበባ ዩኒቨርሲቲ ጋር ሆነን 5 ካሪኩለም ጨርሰን በቅርብ ላውንች እናደርግ በምን በኒድ አሰስመንት ፋርማሲካል ትምህርት ክፍል ማለት ነው። በቃ በኒድ አሰስመንት ፋብሪካዎች ላይ ጠራን። ምንድነው የት ኤሪያ ላይ ነው የሰው ኃይል ጋፓቸው፣ የትኛው ካሪኩለም ወይ ደግሞ የትኛው ኤሪያ ነው ጋፕ ብለን አጠናን። ካጠናን በኋላ ወደ 20 ምናምን አወጣን። ከዛ ውስጥ ሪሶርሳችን አየ ነው። ከሪሶርስ ብቻ ሳይሆን አንገብጋቢነቱን አየ። የትኛው ቅድሚያ የፕሮዳክት ኳሊቲ ላይ፣ የምርት ላይ፣ የማምረት አቅም መጠቃቀም ላይ የትኛው ቶሎ ኢፌክት የሚያመጣውን ለየ ነው። 5 ካሪኩለሞችን በኢንዱስትሪያል ፋርማሲ የለም በሀገር ውስጥ ጨርሰናል። በማስተርስ እና በዲግሪ በቲቬት ለበ ደግሞ ቴክኖሎጂ ሽግግር ላይ ኦፕሬሽን ላይ ፖስት ግራጁዌት ዲፕሎማ ፕሮጀክት ማናጅመንት፣ ፖስት ግራጁዌት ዲፕሎማ ፕሮዳክቲቪቲ የሚለውን 5 ካሪኩለም ከአዲስ አበባ ዩኒቨርሲቲ ጋር ጨርሰን እኛ ከፍለን ሀሪ ጨርሰን ነው አስተችተ ነው። አሁን ዲስሚኔሽን ወርክሾፕ በቅርብ እናደርጋለን። ከዛ ይሄን አላማ ያላቸው በዚህ ፍላጎት ያላቸው ዩኒቨርሲቲ ወስዶ ደግሞ ወደ መሬት ያወርዳሉ ማለት። ስለዚህ በዛ ላይ እየሰራን ያለና በአቅም ግንባታ በሁለት በኩል ነው። ሰስተነብል የሆነ የአቅም ግንባታ ካሪኩለም በመቀረጽ እንዲማሩ በማድረግ ሾርት ኮርስ ደግሞ እንፈልጋለን። ለምን በክሊኒካል ትራያል ፋርማሲስት ከዩኒቨርሲቲ ተመርቆ መጣ በሆስፒታል በሽታ ላይ ነው። ፋብሪካ ለማስገባት ብዙ ነገር ሰብሮ ነው የምለምደው። ምን ያህል ጊዜ ይፈጃል? ከ6 እስከ 1 ዓመት ይፈጃል አንድ ሰው ፋብሪካ አስገብተ እንደገና መድኃኒት ለማምረት። ለምን የኛ ሀገር የትምህርት ፖሊሲ ፕሮዳክቲቪቲ አይደለም፣ ወደ ፕሮዳክቲቭ አይደለም፣ ቴዎሬቲካል ነው። ፋብሪካ ሲገባ ግን መሬት ላይ የማወርደው ስራ ነው። እስከ 6 ወር ጊዜ ይፈጅበታል። ይፍጅ 1 ዓመት ይፍጅ እሱ አይደለም ቻሌንጅ። ለምሳሌ ታብሌት ላይ ቢገባ አንድ ኮምፕሬሽን ቅድም ያየ ነው የዛች ጓንት አንዷ ብረት ቢሰበር ኢትዮጵያ ውስጥ የለችም ስፔር ፓርቷ። ለዛች ብረት ፋብሪካው 6 ወር ሊቆም ይችላል። ከየት ነው የምታመጣ? ቻይና፣ ሂንድ። ለዛም ጭምር የሰው ኃይል ላይ መስራት በጣም አስፈላጊ ስለሆነ ለዛ ነው የምናሰለጥነው። ስለዚህ ስፔር ፓርት ራሱ አገር ውስጥ ራሱ ይሄን የሚያቀርብ የለም። ተውሱ ባይሰበር ራሱ ትንሽ ቢጠመዘዝ ካልብሬት ይደረጋል። ካልብሬሽን ራሱ የኛ ደረጃዎች ኤጀንሲ ካልብሬት ያደርጋል። የሚያደርገው ከ20% የማይበልጥ ነው። ትላልቅ ማሽኖችን ካልብሬት ያደርጋል ከቻይና ነገ እንደምን። ስለዚህ የሰው ኃይል ላይ በደንብ እየሰራ ነው ያለው። በዛ እናሰለጥናለን። ኦንሳይት አዲስ አበባ በመጥራት በአካል በመገኘት አሁን ቫይታል ነው ለሀሪ ላይ የመምራቸው ኢንዱስትሪና በዛ ነው የሰው ኃይል ላይ እየሰራ ነው። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራም በ2 ሳምንት ከሀሪ ፋርማሲቲካልና ባዮሎጂካል ምርት ልማት ዳይሬክቶሬት ዳይሬክተር እና ከፍተኛ ተመራማሪ ከሆነው ከአቶ ሻምቡ ላቴ ጋራ ቆይታ አድርገን ነበረ። ውድ ጊዜውን ሰጥቶ ከኛ ጋር በ2 ሳምንት አብሮን ቆይቷል። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት ይሁንላችሁ።